ይሄ ታሪክ የሚጀምረው ማንም ሰው ሊገምተው በማይችለው እጅግ አስገራሚና አስፈሪ ትዕይንት ነው። ሰማዩ ላይ ደመናውን ሰንጥቆ የሚበሩ 9 ግዙፍና አስፈሪ ዘንዶዎች አንድ እጅግ ያሸበረቀና ግዙፍ ሰረገላ እየጎተቱ ይጓዛሉ። ይህ ሰረገላ የሚያመራው ዝም ብሎ ቦታ አይደለም፣ ድብቁ ደሴት ወደሚባለው ሚስጥራዊ ስፍራ ነው። ይህ ደሴት መሬት ላይ ያለ ሳይሆን ከደመና ላይ በአየር ላይ ተንሳፎ የሚገኝ አስገራሚ ደሴት ነው። ታዲያ ሰዎች ወደዚህ ደሴት ለምን ይጓዛሉ? አፈ ታሪኮች እንደሚሉት በዚህ ደሴት ላይ አንድ እጅግ አደገኛና ወደር የሌለው ኃይል ያለው ሚስጥራዊ የጦር መሳሪያ ተደብቆ ይገኛል። ይህንን መሳሪያ እጁ ላይ ያስገባ ማንኛውም ሰው ልክ እንደ አምላክ ያለን ኃይል ጉልበት ይጎናጸፋል። ኃይሉ ሰማይና ምድርን በቅጽበት ሊያፈርስ የሚችል ነው። አፈ ታሪኩ አክሎም ይህን መሳሪያ መቋቋም የሚችል ሰው የሚፈጠረው በ1 ሚሊዮን ዓመት ውስጥ አንድ ጊዜ ብቻ ነው ይላል። በሌላ በኩል የአገሪቱ ንጉሠ ነገሥት በጣም ለሚያምኑትና ምርጥ ለሆነ ባለሰይፋቸው ሉሸን አንድ ልዩና ከባድ ተልዕኮ ይሰጡታል። ተልዕኮውም በዓለም ላይ ያሉትን እጅግ ጠንካራና ኃያል ተዋጊዎችን አፈላልጎ ወደዚያ ሚስጥራዊ ደሴት ይዟቸው እንዲሄድ ነው። ሉሸን እነዚህም ምርጥ ተዋጊዎች ለመምረጥ አንድ ለየት ያለ ፈተና ያዘጋጃል። ከኪሱ የከበረች ድንጋይ አውጥቶ ለተዋጊዎች ያሳያቸዋል። ይችን ድንጋይ ከእጄ ላይ መንጠቅ የቻለ ማንኛውም ሰው ወደ ሚስጥራዊ ደሴት ለመጓዝ ብቁ ነው ብሎ ያውጃል። ይህንን ቃል እንደተነፈሰ በርካታ ኃያላን ተዋጊዎች ድንጋዩን ለመንጠቅ በአንድ ጊዜ ወደ እሱ ተንደረደሩ። ነገር ግን ሉሸን በሚያስደነግጥ ፍጥነት ሰይፉን እያወናጨፈ ሁሉንም ተዋጊዎች በአንድ ጊዜ መመከት ቻለ። በዚህ ቅጽበት ዙኮንግ የተባለ አንድ እጅግ ፈጣን ተዋጊ ወደ መድረኩ ብቅ አለ። የዙኮንግ እንቅስቃሴ ልክ እንደ ንፋስ ፈጣን ስለነበረ ያችን ድንጋይ በማንኛውም ዋጋ ለመውሰድ ቆርጦ ተነስቷል። ልክ ድንጋይዋን ሊጨብጣት ሲል ባልጠበቀው ሁኔታ ድንጋይዋ አየር ላይ ተፈትልካ በአቅራቢያ ወደሚገኝ መንደር ሄደች። ይህንን ያዩ ተዋጊዎች በሙሉ ድንጋይዋን ለማግኘት ከኋላ መሮጥ ጀመሩ። ዙኮንግ በሙሉ ፍጥነቱ እየሮጠ ሳለ ድንገት ሌላ ተዋጊ ከጎኑ በኩል መጥቶ ጥቃት ሰነዘረበት። ልክ በዚች አደገኛ ሰከንድ ውስጥ ዙኮንግ አንድ ልብ ሰባሪ ትዕይንት ታየ። አንዲት በከፍተኛ ፍጥነት የምትጋለብ ጋሪ ምንም ወደማያውቀው አንድ ትንሽ ህፃን ልጅ አቅጣጫ እየተንደረደረች ነበር። ህፃኑ ከጋሪው ስር ገብቶ ሊደፈጥጠው ጥቂት ሰከንዶች ብቻ ቀርተዋል። ዙኮንግ ያለምንም አቅማ ማት የከበረችውን ድንጋይ ትቶ ህፃኑን ለማዳን ወደፊት ዘለለ። ህፃኑንም ከሞት አተረፈው። ሌሎች ተዋጊዎች ዙኮንግ ያንን ትልቅ እድል ትቶ ህፃኑን በማዳኑ ሞኝ እንደሆነ አድርገው አሰቡት። እውነታው ግን ምን መሰላቸው? ዙኮንግ ህፃኑን ከማዳኑ በፊት በአየር ላይ በረራ ያችን ድንጋይ በድብቅ እጁ ውስጥ አስገብቷት ነበር። ይህንን ሲያዩ ሁሉም ተዋጊዎች በድንጋጤ ፈዘዙ። ነገር ግን ደስታው ብዙ አልዘለቅም። ድንገት ዩኪ የተባለ ሌላ ኃያል ተዋጊ ወደ ጦርነቱ ዘለለ። ዩኪ ልዩ የሆነ አስማታዊ ቀለበትና የእጅ አምባር አለው። በዚህም በአካባቢው ያሉትን እቃዎች በሀሳብ ብቻ መንቀሳቀስና መቆጣጠር ይችላል። ዩኪ ይህንን ኃይሉን ተጠቅሞ በዙኮንግ ላይ ከጀርባው በድንገተኛ ጥቃት ሰነዘረበት። ጥቃቱ እጅግ ፈጣንና ያልታሰበ ስለነበረ ዙኮንግ ራሱን መከላከል አቅቶት ወደቀ። ዩኪም አጋጣሚውን ተጠቅሞ ድንጋይዋን ነጥቆ ሄደ። ታሪካችን ወደ ቤተ መንግስቱ ሲመለስ አንድ ትልቅ ሚስጥር እንረዳለን። የፈተናውን ያዘጋጀው ሉሸን የንጉሠ ነገሥቱ ሁለተኛ ልጅ መሆኑን እናውቃለን። ታላቅ ወንድሙ ደግሞ ሉዋ ይባላል። ሁለቱ ወንድማማቾች ማን ነው ይበልጥ ኃያል በሚል ሁሌም እርስ በርስ ይፎካከራሉ። ሁለቱም ወደ ሚስጥራዊ ደሴት ለመጓዝ ከፍተኛ ዝግጅት እያደረጉ ነው። ሆኖም አባታቸው ንጉሱ ይበልጥ ብቁ የሆነው ሰው እሱ ነው ብሎ በማመን ኃያሉን የዘንዶ ሰይፍ ለታላቁ ልጅ ለሉዎ ይሰጠዋል። በሌላ በኩል ዙኮንግ ክፉኛ ቆስሎ ራሱን ስቶ ወድቋል። በዚያ የህመም ጊዜ ውስጥ የድሮ ልጅነት ትዝታው በአእምሮ ይመላለስበት ጀመር። እውነታው ዙኮንግ እናትና አባት የሌለው የጎዳና ልጅ ነበር። እሱንና ሌሎች ወላጅ አልባ ህጻናትን ያሳደጋቸው አንድ ታዋቂ ብረት ቀጥቃጭ ነበር። ይህ አሳዳጊያቸው በዙኮንግ ውስጥ ያለውን የተደበቀ ኃያል ጥንካሬ ቀድሞ ተረድቶ ነበር። በዚህም የተነሳ ማርሻል አርት እንዲማር ወደ ከተማ ላከው። አሁን ላይ ዙኮንግ ክፉኛ ቆስሎ ወድቋል። ነገር ግን ብዙም ሳይቆይ አብረውት ያደጉት ወንድሞቹና እህቶቹ ፈልገው አገኙት። ጥለውት ሊሄዱ በፍጹም አልፈለጉም። ምንም ነገር ቢፈጠር ዙኮንግ ወደዚያ ሚስጥራዊ ደሴት መድረስ እንዳለበት ወሰኑ። ይህንን በእንዲህ እንዳለ ከዓለም አራቱም ማዕዘናት የተውጣጡ ኃያላን ተዋጊዎች ወደ ሚስጥራዊ ደሴት መግቢያ በር አካባቢ ተሰብስበዋል። በዚህም ስፍራ ኬሲ የምትባል አንዲት ጀግናና ውብ ሴት ተዋጊ ትገኛለች። ኬሲ ብቻዋን አልነበረችም። እሷን የሚጠብቁ 4 ልዩ ዘብ ጠባቂዎች አብረዋት ነበሩ። በሩ ልክ እንደተከፈተ ሁሉም ተዋጊዎች ወደ ውስጥ ገቡ። በቅጽበትም አየር ላይ ወዳለው ሚስጥራዊ ደሴት ደረሱ። በዚህ ጊዜ የዙኮንግ ወንድሞችና እህቶች ይህንን ሁሉ ከሩቅ ሆነው እየተመለከቱ ነበር። ተዋጊዎች ወደ ውስጥ ዘልቀው እንደገቡ
እንደገቡ ዙኮንግን በፍጥነት ቀሰቀሱት። ዙኮንግ እነሱን ሲያያቸው ክፉኛ ደነገጠ። ወንድሞቹም በድብቅ ወደ ከተማው የምንገባበት መንገድ ፈልገን ያንን መግቢያ በር ማግኘት አለብን፣ ሁላችንም አብረን ወደ ደሴቱ እንሄዳለን አሉት። መጀመሪያ ላይ ዙኮንግ ወንድሞቹን ለማስቆም ሞከረ። ተልዕኮ እጅግ አደገኛና ሞት የተደቀነበት መሆኑን ያውቃል። ወንድሙን ግን ጠጋ ብሎ ዙኮንግ አንተ እንድትማር ስንል እኮ 1,000,000 ሰይፎችን ቀጥቅጠናል። የደማነውና የለፋነው አንተ ያንን ሚስጥራዊ መሳሪያ ታመጣለህ ብለን ነው። አሁን ተስፋ ከቆረጥክ መስዋዕትነታችን ሁሉ ገደል ገባ ብሎ አበረታተው። ይህንን ሲሰማ ዙኮንግ ልቡ ተነካ። ሁሉም በአንድነት በድብቅ ወደ ከተማው ሾልከው ገቡ። ብዙ ፈተናዎችን አልፈው መግቢያ በሩ ጋር ሲደርሱ በሩን የሚጠብቁ 2 ጠባቂዎች ዙኮንግን እንደ ደካማ በመቁጠር ሊያባረሩት ሞከሩ። በዚህም ቅጽበት ወንድሞቹ ደርሰው 2ቱን ጠባቂዎች ከመንገድ ላይ በማስወገድ በሩን ከፍተው ሁሉም ወደ ሚስጥራዊ ደሴት ተጓዙ። ነገር ግን እግራቸው ደሴቱ ላይ እንዳሳረፉ ያዩት ትዕይንት ደማቸውን የሚያቀዘቅዝ ነበር። በየቦታው የተቆራረጡ የሰው አስክሬኖች ወድቀው ነበር። ምድሪቱ በደም ታጥራለች። እውነታው ምን ነበር? ከነሱ ቀድሞ የገቡት ተዋጊዎች ሚስጥራዊ መሳሪያ እኔ ልውሰድ በማለት እርስ በርሳቸው መተራረድ ጀምረው ነበር። የሉሸን ታላቅ ወንድም የሆነው ክፉ ሉዋ መሳሪያው የሱ ብቻ እንዲሆን በማሰብ ከሞላ ጎደል ሁሉንም ተዋጊዎች በጭካኔ ጨፈጨፋቸው። ሉዋ የዙኮንግን ቡድን ሲያይ ሕይወታችሁን ማትረፍ ከፈለጋችሁ ከዚህ ሽሹ አላቸው። ነገር ግን በሚቀጥለው ሰከንድ ኃያል በሆነው የዘንዶ ሰይፍ ጥቃት ሰነዘረባቸው። በዚህም ጥቃት ዙኮንግ ክፉኛ ቆሰለ። ሉዋ እንደገና ሊጨርሰው ሰይፉን ሲያነሳ ከዙኮንግ ወንድሞች አንዱ ወደፊት ዘሎ በመግባት የዙኮንግን ሕይወት ለማትረፍ ሲል የራሱን ሕይወት አሳልፎ ሰጠ። ሰይፉ ወንድሙን በጣጠሰው። በዚህም የሞት ሽረት ትርምስ ውስጥ የዙኮንግ እህት ሾው ወደ እሱ ጠጋ ብላ አሳዳጊያቸው የሰጣትን አረንጓዴ ሚስጥራዊ ጩቤ በእጁ አስይዛው እንዲሸሽ ለመነችው። ነገር ግን ዙኮንግ ሊሸሽ ሲል ሉሸን የሉዋ ወንድም እዛው ቦታ ላይ ደረሰ። ሉሸን ዙኮንግንና ሌሎችን በፍጥነት እንዲሸሹ ከነገራቸው በኋላ የገዛ ወንድሙ ሉዋን ፊት ለፊት ተጋፈጠው። እውነታው ሉሸንም ያንን መሳሪያ ለራሱ ይፈልገዋል። በሁለቱም ወንድማማቾች መካከል ሰማይና ምድርን የሚያንቀጠቅጥ እጅግ ዘግናኝና ደም አፋሳሽ ጦርነት ተጀመረ። በመጨረሻም ሉሸን ወንድሙን ሉዋን በማሸነፍ ኃያሉን የዘንዶ ሰይፍ ከእጁ ቀመው። በሌላ በኩል ዙኮንግና የተረፉት ወንድሞቹ በአንድ ዋሻ ውስጥ ተደብቀዋል። ምን እየተፈጠረ እንደሆነ ለመረዳት እንኳን ጊዜ ሳያገኝ አንድ እጅግ ግዙፍና የሚያስፈራ ጭራቅ ፊት ለፊታቸው ተገተረ። ጭራቁን ሲያዩት ደም ያደርቃል። ዙኮንግና ወንድሞቹ ይህንን ጭራቅ በአንድነት ለመግጠም ወሰኑ። ዙኮንግ በድፍረት ጭራቁ ላይ በመዝለል ሌሎች እንዲርቁ አዘዘ። ነገር ግን ጭራቁ ድንገት ከሰውነቱ ላይ አንድ እንግዳና የሚያበራ ብርሃን ለቀቀ። ያ ብርሃን የዙኮንግን ወንድም ልክ እንደነካው ቅድም ዋሻ ውስጥ እንዳየነው ሰዎች ወንድሙ በቅጽበት ወደ ድንጋይነት ተቀየረ። ጭራቁ ኃይሉን በሙሉ የመጠጠው ይመስል ነበር። ይህንን ያየችው ሾው በፍጥነት አረንጓዴውን ጩቤ መዘዘች። በሚገርም ሁኔታ ጭራቁ ጩቤውን ሲያይ ክፉኛ ፈራ። ነገር ግን ወዲያውኑ ጭራቁ ሾውን አግኝቶ ወደ ሩቅ አሽቀንጥሮ ሲወረወራት ዙኮንግ ጩቤውን ለማንሳት ሲወጥ ጭራቁ እሱንም ክፉኛ መታው። ሁሉም ተባብረው ሊያቆሙት ሞከሩ። ነገር ግን የጭራቁ ጉልበት ከሚችሉት በላይ ነበር። ዙኮንግ ወንድሞቹን አንድ በአንድ ሲሞቱ ሲያይ የልብ ስብራቱና ንዴቱ ወደ እሳተ ገሞራነት ተቀየረ። የቀረውን ኃይሉን ሁሉ ሰብስቦ በጭራቁ ላይ አሰቃቂ ጥቃት ሰነዘረበት። ከከባድና ደም አፋሳሽ ጦርነት በኋላ ዙኮንግ ጭራቁን ገደለው። ነገር ግን ጭራቁ ልክ ሲሞት በውስጡ የነበረው ሚስጥራዊ ኃይል በሙሉ ተንጠፍጥፎ ወደ ዙኮንግ ገላ ውስጥ ገባ። አሁን ዙኮንግ ድሮ የሚያውቁት ሰው አይደለም። ከዚህ አስፈሪ ውጊያ በኋላ በሕይወት የተረፉትን ዙኮንግ፣ እህቱ ሾው እና አንድ ወንድሙ ብቻ ናቸው። ሌላው ሁሉ የዚህ ትርጉም ደሴት መስዋዕት ሆኗል። ዩኪ በከፍተኛ ፍርሃት ተውጧል። ይህንን አደገኛ ቦታ ለቆ ወደ ምድር መመለስ ፈለገ። ነገር ግን ወደ መግቢያ በሩ ሲደርሱ በሩ ተቆልፎ ማንም መመለስ እንደማይችል ተገነዘቡ። ሾው ከዚህ ደሴት በሕይወት መውጣት ከፈለግን ያንን ሚስጥራዊ መሳሪያ ማግኘት አለብን አለች። ልክ በዚህ ጊዜ በዙሪያቸው የሆነ እንግዳ ኮቴና ድምጽ መስማት ጀመሩ። መጀመሪያ ላይ ማንም የት እንደሆነ ማየት አልቻለም። ነገር ግን ብዙም ሳይቆዩ እውነቱ ወጣ። እነዛ ከኬሲ ጋር የመጡትና ራሳቸውን መሰወር የሚችሉት 4 ጠባቂዎች ነበሩ። ኃይላቸውን ተጠቅመው ዙኮንግንና ጓደኞቹን ከበው ያዟቸው። ኬሲ ከፊት ለፊታቸው ቆመች። ዙኮንግም ኬሲ ያንን መሳሪያ ብቻሽን በፍጹም ልታገኛችም፣ ለአሁኑ እንደ አንድ ቡድን ሁነን ብንሰራ ይሻላል ብሎ ለማሳመን ሞከረ። ኬሲ የዙኮንግን ንግግር ስላሳመና ጠባቂዎች እንዳይጎዷቸው አዘዘች። ነገር ግን ወዲያውኑ አዲስና አደገኛ አውሬዎች ጥቃት ሰነዘሩባቸው። ሁሉም ነፍሱን ለማትረፍ
ሩጫ ጀመረ። የኬሲ ጠባቂዎች ራሳቸውን ቢሰውሩም አውሬዎች ግን አግኝተው ሁለቱንም ጠባቂዎች ገደሏቸው። እየሮጡ ሳለ ኬሲ አንድ ሚስጥራዊ በር ከፈተች። ነገር ግን በሩ ሲከፈት ያዩት መንገድ አልነበረም። ከስሩ ማለቂያ የሌለው ጥልቅ ገደል ያለበት በአየር ላይ የተንጠለጠለ ክብ የድንጋይ መድረክ ብቻ ነበር። በዚህ መሃል ከአውሬዎች አንዱ ደረቱን ከፍቶ እጅግ አስፈሪ ጥቃት ሰነዘረባቸው። ከተረፉት የኬሲ ጠባቂዎች አንዱ የኃይል ጋሻ ፈጥኖ ሊከላከል ቢሞክርም የጥቃቱ ጉልበት ኃይለኛ ስለነበር ሁሉም አሽቀንጥረው አየር ላይ ወዳለው የድንጋይ መድረክ ወረወራቸው። አሁን አደጋው ይበልጥ ከፋ። የቆሙበት የድንጋይ መድረክ ቀስ በቀስ መሰንጠቅ ጀመረ። ከስራቸው ያለው ጥልቅ ገደል ስለሆነ ድንጋዩ ከተሰበረ ማንም በህይወት አይተርፍም። ነገር ግን ዙኮንግ ከጎኑ ያሉትን ሰዎች ዳግመኛ ማጣት አልፈለግም። በፍጥነት የሾውን እጅ ያዘና ከጭራቁ ያገኘውን አዲሱን ኃይል ተጠቅሞ በአንድ ቅጽበት ሁሉንም ሰዎች ካሉበት አየር ላይ አፈትልኮ ደህና ቦታ ላይ አሳረፋቸው። በዙኮንግ ጀግንነት የሁሉም ህይወት ተረፈ። ኬሲ ይህንን ስታይ የዙኮንግ ኃይል ምን ያህል ጠቃሚ እንደሆነ ተረዳች። ለአሁን አብረው ለመስራት ብትስማማም ነገር ግን ማስጠንቀቂያ ሰጠች። መሳሪያውን ካገኘች ግን እኔ ለራሴ መውሰድ አይቀርም አለችው። ወደ ሌላ ሚስጥራዊ ክፍል ገቡ። ከነሱ መሃል አንዳንዶቹ ምናልባትም የምንፈልገው መሳሪያ ከነዚህ ጭንብሎች አንዱ ሊሆን ይችላል ብለው ጠረጠሩ። ነገር ግን ወደ ውስጥ ዘልቀው ሲገቡ የክፍሉ ድባብ መቀየር ጀመረ። ዙኮንግ በፍጥነት ኬሲን አስጠነቅቃት። ይህ ቦታ በጣም ቀላል ይመስላል። እንደዚህ ያለ ኃያል መሳሪያ በቀላል አይገኝም። በእርግጠኝነት የሆነ አደገኛ ወጥመድ ተደብቋል አላት። ወዲያውኑ ማንም ያላሰበው ነገር ተፈጠረ። ከተረፉት የኬሲ ጠባቂዎች አንዱ መሳሪያውን ለራሱ ፈልጎ በኬሲ ላይ ጥቃት ሰነዘረ። ነገር ግን ጠባቂው እጁን ዘርግቶ አንዱን ጭንብል ልክ እንደነካው የክፍሉ በር በኃይል ተዘጋ። ጭንብሉም በእሳት ተያያዘው። በሰከንዶች ውስጥ ጠባቂው ነዶ አመድ ሆነ። አደጋው በዚህ አላበቃም። የክፍሉ ጣሪያ ቀስ በቀስ ወደ ታች መውረድና ሊደፈጥጣቸው መምጣት ጀመረ። ሁሉም በድንጋጤ ሲርበደበዱ ዙኮንግ መሬት ላይ የተሳሉ 5 ክብ ምልክቶችን ተመለከተ። እያንዳንዱ ክብ ላይ አንድ ሰው ወይም እቃ ከቆመ በሩ ይከፈታል። ነገር ግን አንዱም ክብ ባዶ ከቀረ በሩ እንደተዘጋ ይቆያል ብሎ ተናገረ። ዩኪ ልዩ ኃይሉን ተጠቅሞ በክፍሉ ውስጥ ያሉትን ሐውልቶች እያነሳ 4 ክቦች ላይ አስቀመጠ። ነገር ግን ሐውልቶች 4 ብቻ ሲሆኑ ክቦቹ ግን 5 ነበሩ። ይህም ማለት አንደኛው ሰው 5ኛው ክብ ላይ ቆሞ የራሱን ህይወት መስዋዕት ማድረግ ያለበት ማለት ነው። ዩኪ ያለምንም ማቅማማት ወደፊት ወጥቶ ለጓደኞቼ ስል ህይወቴን እሰጣለሁ ብሎ ወደ ክቡ ገባ። ነገር ግን በሩ ሊከፈትና ዩኪ ሊሞት ሲል ዙኮንግ ኃይሉን ተጠቅሞ ዩኪን ጎትቶ በማውጣት ህይወቱን አተረፈው። ሁኔታዎች ትንሽ ሲረጋጉ ሾው አረንጓዴውን ጩቤ ለዙኮንግ ሰጠችው። ኬሲም ልዩ ኃይሏን ተጠቅማ የራሷን ቁስል አከመች። ከዚያም ወደፊት ተጉዘው አንድ ግዙፍና የተዘጋ በር ላይ ደረሱ። በሩ ላይ 3 የሚያበሩ ምልክቶች አሉ። ኬሲም ያ ሚስጥራዊ መሳሪያ ያለው ከዚህ በር ጀርባ ነው፣ ያገኘው ሰውም ወደር የሌለው ኃይል ይኖረዋል ብላ አስረዳች። ሁሉም በአንድነት በሙሉ ኃይላቸው በሩን ለመግፋት ቢሞክሩም በሩ ግን ቅንጣት ታክል ሊንቀሳቀስ አልቻለም። በዚህ መሃል ሉሽን ያ የንጉሱ ልጅ ድንገት እዛው ቦታ ላይ ከተፍ አለ። ልክ እንደመጣ የመጨረሻውን የኬሲ ጠባቂ ገደለው። ጠባቂው ልክ ሲሞት በሩ ላይ ከነበሩት የሚያበሩ ምልክቶች አንዱ ጠፋ። ሉሽን እውነቱን አፈረጠው። ይህ በር የሚከፈተው በ3 ሰዎች ደም መስዋዕትነት ብቻ ነው። ቅድም እንድታመልጡ የፈቀድኩላችሁ እዚህ በር ላይ ደርሳችሁ መስዋዕትነት እንድትሆኑልኝ ስለፈለግኩ ነው አለ። አሁንም በሩን ለመክፈት የ2 ሰው ህይወት ይፈልጋል። ይህንም ብሎ ሉሽን በሁሉም ላይ ጥቃት ጀመረ። ዙኮንግ ኬሲን፣ ዩኪንና ሾውን ለመከላከል ሲታገል አንድ ልብ ሰባሪ ነገር ተፈጠረ። ሉሽን የመጨረሻ የዙኮንግን ወንድም ገደለው። ሁለተኛው መስዋዕትነት ተከፈለ። ዙኮንግ ወንድሙን ለማዳን ሁሉንም ነገር ቢያደርግም አልቻለም። አሁን በሩ እንዲከፈት የቀረው አንድ ሰው መስዋዕትነት ብቻ ነው። ዙኮንግ አረንጓዴ ጩቤውን ይዞ ሉሽን ለመግጠም ተነሳ። ሉሽን ግን የዘንዶ ሰይፉን መዞ ዙኮንግ ላይ ደጋግሞ ጥቃት አዘነበበት። ከከባድና አሰቃቂ ውጊያ በኋላ ዙኮንግ ደሙን እየተፋ መሬት ላይ ወደቀ። እናም ህይወቱ አለፈች። 3ኛው መስዋዕትነት ተከፈለ። ልክ ዙኮንግ ሲሞት ያ ግዙፍ በር በራሱ ጊዜ ተከፈተ። ሾው ይህንን ስታይ በፍጥነት አረንጓዴውን ጩቤ አንስታ መሳሪያውን ለማጥፋት ወደ ውስጥ ሮጠች። ውጪ ላይ ዩኪ ሉሽንን ለማስቆም ቢሞክርም ሉሽን ግን ዩኪን አሽቀንጥሮ ጥሎ ሾውን ተከትሎ ገባ። ሾው ሚስጥራዊውን መሳሪያ ልታጠፋው ስትል ሉሽን በዘንዶ ሰይፍ መጥቶ አሽቀንጥሮ ወረወራት። በዚያች ቅጽበት በሩ በድጋሚ ተዘጋ። ክፍሉ ውስጥ ሉሽን ወደ መሳሪያው ተጠጋ። ለካስ ሲያወሩለት የነበረው ሚስጥራዊ መሳሪያ አንድ አስፈሪ ጭንብል ነበር። ሉሽን ጭንብሉን ፊቱ ላይ ልክ እንዳጠለቀው ጭንብሉ ቀስ በቀስ ሙሉ ፊቱን ሸፈነው። ድንገት አንድ እጅግ አደገኛና ክፉ መንፈስ የሉሽንን ሰውነት ተቆጣጠረው። ከክፍሉ ውጭ አስፈሪ ጭራቆች በየቦታው መፍላት ጀመሩ። በሩ በከባድ ፍንዳታ ተሰባብሮ ሲከፈት ኬሲ ስታየው በድን
በድንጋጤ ደነዘዘች። ምክንያቱም ያ ሰው አሁን ሉሸን አልነበረም፣ ዓለምን የሚያጠፋው አጋንንታዊ ንጉሥ ሆኗል። እውነታው ይሄ ነበር። ይህ ክፉ አጋንንት በዓለም ላይ ያሉ ምርጥ ተዋጊዎችን ወደዚህ ደሴት አምጥቶ እርስ በርስ እንዲተራረዱ ለማድረግ ስለ መሳሪያው የውሸት አፈ ታሪክ የነዛው እሱ ራሱ ነበር። ዋና ዓላማው የተዋጊዎችን ኃይል በመምጠጥ ራሱን ከሞት ማስነሳት ነበር። አሁን አጋንንቱ ተመልሷል። ዓለም ከጥፋት ማዳን የማይቻል ይመስላል። ድንገት ምድሪቱ በሙሉ በከባድ የመሬት መንቀጥቀጥ መናወጥ ጀመረች። ክፉውን አጋንንት ኃይሉን ተጠቅሞ በአየር ላይ ያለችውን ደሴት በሙሉ መሬት ላይ በማጋጨት ዓለምን በአንድ ቅጽበት ለማጥፋት ሞከረ። ነገር ግን ኬሲ አጋንንቱ ገና ሙሉ ኃይሉን እንዳላገኘ ተረዳች። ስለዚህም ለዩኪና ለሾው እኔ የቀረኝን ኃይል በሙሉ ተጠቅሜ ዙኮንግን ከሞት ልመልሰው ነው፣ እስከዛ ድረስ ጠብቁኝ አለቻቸው። በሌላ በኩል መሬት ላይ ንጉሠ ነገስቱና የሀገሪቱ ተዋጊዎች ሰይፋቸውን በሙሉ ወደ ሰማይ በመወርወር ሰይፎችን ተዋህደው አየሩ ላይ ግዙፍ የኃይል ጋሻ ፈጠሩ። የምትወድቀውን ደሴት ለመከላከል ነበር። ደሴቱ ላይ ዩኪም ዙሪያውን ካሉት ድንጋዮች ግዙፍ ጋሻ ፈጥሮ ጭራቆችን ይከላከል ነበር። ነገር ግን የቀረው ኃይል አነስተኛ ስለነበር ትልቅ መስዋዕትነት መክፈል እንዳለበት ተረዳ። ዩኪ ፊት ለፊቱ ያለውን ድልድይ በማፍረስ ጓደኞቹን ለማዳን ሲል የራሱን ሕይወት አሳልፎ ሰጠ። ጀግናው ዩኪ ሞተ። በዚህ መሃል ኬሲ ሙሉ ነፍሷን ለዙኮንግ በመስጠት ዙኮንግ ከሞት ቀሰቀሰችው እና እሷ አለፈች። ከጥቂት ሰከንዶች በኋላ የዙኮንግ ልብ ዳግመኛ መምታት ጀመረ። ነገር ግን ዙኮንግ ራሱን ሲያውቅ ያለው እዛ ቦታ ላይ አልነበረም። የሆነ ሚስጥራዊና መንፈሳዊ ዓለም ውስጥ ነበር። እዛም አንድ ሚስጥራዊ ሰው ይጠብቀው ነበር። የምትሞትበት ጊዜ ገና አልደረሰም፣ ዓለምን ማዳን አለብህ አለው። ዙኮንግም ይህንን አጋንንት ማሸነፍ የሚችለው አምላክ ብቻ ነው ብለውኛል ሲል ሰውየው ፊቱን ገለጠ። ማንም ያላሰበው ጉድ! ያ ሰውዬ ከ1000 ዓመታት በኋላ የሚመጣው የራሱ የዙኮንግ የወደፊት ማንነት ነበር። የወደፊት ዙኮንግ ከ1000 ዓመታት በኋላ አንተ ራስህ አምላክ ትሆናለህ። አሁን የምታልፍባቸው መከራዎችና ትግሎች ወደፊት ለምታገኘው እውነተኛ ኃያል መሰረት ናቸው ብሎት ተሰወረ። ወዲያውኑ ዙኮንግ ወደ እውነተኛ ዓለም ተመልሶ ነቃ። የመጀመሪያ ስራው እህቱን ሾውን በደህና ወደ ቤቷ መላክ ነበር። አሁን ዙኮንግ በፊት ከነበረው በብዙ ሺህ እጥፍ ኃያል ሆኗል። በአየር ላይ እየበረረ ወደ ሚስጥራዊ ደሴት ተመለሰ። እዛ እንደደረሰ አረንጓዴ ጩቤውን አንስቶ በዙሪያው ያሉትን ጭራቆች በሙሉ እንደ ቅጠል ማርገፍ ጀመረ። የጭራቆቹን ኃይል በሙሉ ወደ ራሱ ገላ መጥቶ ወሰደው። በዚህም ጊዜ ክፉ አጋንንት ከኔ ጋር ተባበር ብሎ ቢጠይቀውም ዙኮንግ ግን ተፋበት። በሁለት ኃያላን መካከል የመጨረሻና ሰማይ ምድርን የሚያንቀጠቅጥ ጦርነት ተጀመረ። ጦርነቱ እጅግ ኃይለኛ ከመሆኑ የተነሳ የዙኮንግ አረንጓዴ ጩቤ ተሰባበረ። አጋንንቱም አንተ እኮ ተራ የሰው ልጅ ነህ፣ 100 ጊዜ ብትወለድ እንኳን እኔን ማሸነፍ አትችልም እያለ አሾፈበት። ከዚያም ግዙፉ መሳሪያ አውጥቶ ዙኮንግን መጥቶ ወደ ሰማይ አሽቀንጥሮ ወረወረው። ነገር ግን ዙኮንግ በአየር ላይ እየበረረ ሳለ ኃይሉ ወደማይገመት ደረጃ አደገ። ዙኮንግ የመጨረሻውንና ኃያሉን ጉልበቱን ሰብስቦ ክፉውን አጋንንት 1000 ዓመት ወደፊት ላከው። ከ1000 ዓመት በኋላ ከወደፊቱ ዓለም አጋንንቱ መሬትን ለማጥፋት ሲሞክር በዛ ዘመን ዙኮንግ እውነተኛ አምላክ ሆኖ ነበር። ዙኮንግ ምንም አይነት ጦርነት ሳያስፈልገው የጣቶቹን ጫፍ ብቻ በማጋጨት ክፉውን አጋንንት በቅጽበት ወደ አመድነት ቀይሮት አጠፋው። እናም ዓለም ከጥፋት ድና። ይህ አስገራሚና ልብ አንጠልጣይ ፊልም በዚህ መልኩ በድል ይጠናቀቃል።